አቶ ዝና ለሰናበተን የመጣሁት እባክህን ስለ ወንድ ልጅ አምላክ ከቻልክ ቶሎ አሰናብተኝ። እሱማ መቼም እንደማይሆን ነግሬሃለሁ። እግሬ ላይ ተንበርክከህ ብትለምነኝ እንኳን እንደማልገል ነግሬሃለሁ። ለምን ያለኝን ንብረት በሙሉ እዚሁ ፈርም ይላለቀኝ? የገንዘብ ችግር እንደሌለብኝ እኮ ነገርኩ። መንግስት የያዘብኝን ገንዘብ በሙሉ ሁኔታዎችን አጣርቶ ለቆልኛል። ገንዘብ ይጠገባል እንዴ? እናንተ ናችሁ እንጂ በቃኝ የማትሉት እኮ ብዙ ገንዘብ በቃኝ የሚል መልካም ሰው ሞልቷል። እሺ በቃ ፖሊሱን ጥራውና አሳስረኝ። አሁንም ከእስር ቤት በቀላሉ እወጣለሁ ብለህ ነው አይደል የምታስበው? ይልቅ አሁንም የመጨረሻ እድል የምትጠቀም መልካም ይመስለኛል። ሰማኛለህ? የመጨረሻ የሚለውን ውሳኔ እኮ ወሰንኩኝ። ያው በቃ በውሳኔ ግን እንደማትቆጭ ተስፋ አለኝ። በእርግጥ የሚሆነው ሁሉ ከዚህ በፊት እንዳልኩት ነው። አለቃ በገንዘብ አይን ራሱን ከእስር ያስወጣል። አንተስ አይገርምም? ሞት በጠላት ሳይሆን በምታምነው ሰው በምትወደው ሰው ሲሆን ይገርማል አይደል? ይህን ያህል ግን እርግጠኛ መሆኑ በጣም ይገርመኛል። ነገርኩህ እኮ ሰውዬ፣ ካሌብን ካንተ በላይ የማውቀው እኔ ነኝ አልኩ። ይልቅ የሰጠውን የመጨረሻ እድል ብትጠቀም ይሻላል። አንተ አይደለም የመድብልን ዕጣ ፈንታ የምትወስነው። በእርግጥ እኔ ያንተን ዕጣ መወሰን ችያለሁ። አሸናፊ ሆኛለሁ። ማስተር ኦፍ ዘ ጌም መድብል ሆኗል። እውነት ጨዋታው ያለቀ ነው ይመስላል። ምናልባት ይህንን ጨዋታ ከሌላ ሰው ጋር ጫወተው ይሆናል። ያንተ ጨዋታ ግን እዚህ ላይ አብቅቷል። ራስህን እንዳንበሳ ነው እንደምታየው። ተው ይቅርብ ብዬ ነግሬ ነበር። እኔን አትችለኝም ብዬ ነበር። አየህ አይደለም? እውነት ትሳሳለች እንጂ መቼም አትበጠስም። ዘራፊዎች፣ ውሸተኞች፣ ከሃዲዎች መቼም አያሸንፉም ብዬ ነግሬ ነበር። ኢንስፔክተር አቶ ዝናው በተደራራቢ ወንጀል ተጠርጥረ በቁጥጥር ስር ውለሃል። ፍታው። አንድ እንዳትንቀሳቀስ። ተራመድ ወደፊት፣ ተራመድ። ትርስ ወንጀል ተነስ፣ ተነስ፣ ተነስ። ተራመድ፣ ወደዛ ውሰድ። እግሩ ቢቆረጥ ምን ሊሆን ነው? የሚጋልበውን ሐሳቤን ገታ አደረግኩ። በሰው ፍቅር ላይ እንጨት መስደድ ደግ አይደለም፣ ነግበኔ ነው። ምናልባትም አፍቃሪው ከተፈቃሪዋ ባህር አቋርጦ ሌላ ሀገር ይሆናል የሚኖረው። በእግሩ መንገድ ጀምሮስ እንደሆነ የአፍቃሪን ነገር ማን ያውቃል? ጥሩ ጆሮ ነው ያለሽ። ምርጫሽና እድሜሽ አይመሳሰሉም። ፈገግ አልኩ። በእኔና በአንቺ ትውልድ መሃል ሰፊ ገደል ነው ያለው። አሁን ያሉትን ወጣቶች ብዙም አላውቃቸውም። ልዩነታችን ግን ብዙ አንድነትም አለው። የወንዝ ውሃ የቱ ጋር እንደሚቀየር ማንም አያውቅም። እንደሚፈስና ስረ መሰረቱ አንድ እንደሆነ ግን ሁሉም ይረዳል።
የትውልድ ጅረት እንደዚያ ይመስለኛል። ሙዚቃዎቹ ውስጥ በአብዛኛው የእኛን ዘመን ታገኛለሽ። ግን የሙዚቃ ስብስቦችህ በዘመን የታጠሩ አይመስለኝም። ብዙ የዘመን ወጣቶች ሙዚቃም አለ። ስሰማቸው ባደር የምጨርሳቸው አይመስለኝም። አይዞሽ ትሰሚያቸዋለሽ፣ መምረጥ እንዳይደክምሽ እንጂ። ዞር ብሎም አያወራም። አይኑ ከሚከታተፈው ሽንኩርት ጋር ነው። ታድለህ ቢያንስ ባለፉት 50 ዓመታት በተሰሩ ሙዚቃዎች ትዋዛለህ፣ ትታደሳለህ፣ ትመሰጣለህ። ሌላ ምን ትፈልጋለህ? ምንም። መልሱ ለመስማማትና ተጨማሪ ማብራሪያ ላለመስጠት ይመስልበታል። ነገሩ ነው እንጂ የሰው ልጅ እዚህ ምድር ላይ ለመቆየት የሚያስፈልገውም የሚጠይቀው ብዙ ነው። ምሳችንን በላን። ማንኛችን ለማዕድ ቤት ቅርብ መሆናችንን እስክትጠራጠር ድረስ ምግቡ ይጣፍጣል። የሆነች ነገር ጣል አድርገህ ነው አይደል የምታበስለው? ጠየቅኩት። ያለሱማ እንዴት ይጣፍጣል? ባዶ ምግብ ሰርቼማ ሰው አልጋብዝም። ልቤ ጠብ ካላለበት ባዶ ምግብ ነው። ውስጡ ሕይወት አይኖረውም። በረከት፣ ጤናና ሰውነት አይሆንም። ቅመም ነገር ጣል ማድረግ ግድ ነው። ቀለደብኝ። ፈቀድኩለት። ልክ እንደ እንግዳ ልጅ አንዱን አነሳለሁ፣ እጥላለሁ። ከኋላ ያለውን ታሪክ እጠይቀዋለሁ፣ ያብራራልኛል። ቤት ውስጥ ያሉ ዕቃዎች በሙሉ የራሳቸው ታሪክ ነበራቸው። አንተ ግን እንዴት ወደ ፈጢራ መጣህ? ሴት አያቴ እዚህ አካባቢ ነበር የተወለዱት። ትንንሽ እያለን ከእናቴ ጋር እንመጣ ነበር። መልካም የልጅነት ትዝታዎች አሳልፈናል። በየመስኩ ከጥጆች ጋር ዘለናል፣ ፈንጥዘናል። ትኩስ ወተት ከናረፋው ጠጥተናል። በጎች እናግዳለን ብለን ይዘን ወጥተን ሜዳ ላይ በትነን ተመልሰናል። አያቴ በጣም ደግ ሴት ነበሩ። አየልጅ ነገር እያሉ እርጓችንን አጠጥተው መልሰው ወደ ጨዋታ ያባረሩናል። ሕይወት ወደዚህ ሀገር ስትመልሰኝ ከተማ ውስጥ መኖር አልቻልኩም። ከተማ ለመኖር ከሆነ ባለሁበት ሀገር መዝለቅ እችል ነበር። ሰውነቴም ነፍሴም ያስፈልጋቸው ከከተማዋ ሁካታ ዞር ማለት ነበር። ስለዚህ ወደ ፈጢራ መጣሁ። ፈጢራ ግን ስሙ አያስቅም? ለምን ያስቃል? እንኳን ፈጢራ ደስታዬ አላደል እንዴ? ልኬን ነግሮ አሳቀቀኝ። እውነቱን ነበር። ስም የራሱ ቦታ አለው። ዝም ብሎ ሄዶ እንደ ልስን አይለጠፍም። ቦታ ይመርጣል። የሚቀበለው የሚይዘውና የሚኖረው ላይ ነው የሚያርፈው። እንዴት ፈጢራ እንደተባለች ልንገርሽ። ስሟ ሲወጣላት አብሮ የነበረ ይመስላል። እርግጠኝነቱን ወደድኩት። በዚች በየቅጽበቱ በምትለዋወጥ ዓለም እርግጠኛ እንደመሆን ምን ከባድ ነገር አለ? በ1940ዎቹ አካባቢ በጅቡቲ መስመር ንግድ ላይ የተሰማሩ አረቦች ነበሩ። አረቦቹ የከተማዋን ገዢ ልብ ለመማረክ የመኖሪያና የመስሪያ ቦታ እንዲሰጣቸው የተለያዩ ስጦታዎች ለከተማዋ ገዢ ያመጣሉ። ጨርቃ ጨርቅ፣ ሽቶ፣ ሰዓቶች፣ የተለያዩ ጥቃቅን ኤሌክትሮኒክስ ዕቃዎች በእጅ መንሻ መልክ ያቀርባሉ። ከንቲባው አልገባቸው። አንድ ቀን ነጋዴዎቹ ፈጢራና የተለያዩ ምግቦች ይዘው ይመጣሉ። ከንቲባውም በፈጢራው ጣዕም ተገርመው ይሄ ደግሞ ስሙ ማን ነው ብለው ይጠይቃሉ። አሳላፊው ቀበል አድርጎ ጌታዬ ይሄ ፈጢራ ይባላል አላቸው። ከንቲባው በአሳላፊው ዕውቀትና ድፍረት ተበሳጭተው ያንተን ፈጠራ ማን ጠይቀ? እኔ የጠየቅኩት ባለቤቶቹን ነው ይላሉ። ልክ ነው ጌታዬ፣ ይሄ ፈጢራ ይባላል። አረቦቹም ቀልጠፍ ብለው በአበሻ አፍ መለሱ። ከንቲባው በመገረም ፈጢራማ እንዲህ ከጣፈጠች ይህችን ከተማ እንደ ፈጢራ ነው የምንሰራት አሉ። ከተማዋ በዛው ፈጢራ ተባለች ይባላል። በመገረምና ለመሳቅ በመፈለግ መሃል ታፍኛ ያዋለሁ። አይዞሽ ልቀቂው፣ ኧረ ሳቂው፣ አትታፈኝ። የኔ ፈጠራ መስሎሽ ነው አይደል? የኔ አይደለም። በእርግጠኝነት ግን ያንዱ ነው። ሳኩኝ። ወሬ ቀጠለን። ግን ይህን መንገድ እንዴት መረጥከው? ሕይወት ናት የመረጠችኝ። እኔ ሕይወትን በገባኝና በተረዳሁት መልኩ ለመኖር ተፍ ስል ለካስ ማዞሪያው ጋር ደርሼ ነበር። ማለት ታሪኩ ብዙ ነው። ከ10 ዓመታት በፊት ከብሬን ቲዩመር ወይም የአእምሮ እጢ ጋር እየተፋጠጥን ነበር። ራሴን ለመስማት ጊዜው ስላልነበረኝ የመጀመሪያ ደረጃ የህመሙን ምልክቶች አላስተዋልኩም ነበር። የተጋነነ ድካም፣ መርሳትና የስሜት መለዋወጥ ነበረኝ። ማስተማር አቃተኝ። ሐኪም ዘንድ መታየት ግድ ሆነ። ታየው። ብዙ ምርመራዎች ተደረገልኝ።
በስተመጨረሻም ሐኪሙ የነገረኝ ዜና ሕይወቴን ለአንዴና ለመጨረሻ ጊዜ ቀየረው። ሁለተኛ ደረጃ ላይ ያለ የአእምሮ እጢ ነበር። እንዳሉት ከሆነ ካንሰሩ ወደ ጎረቤት የአእምሮ ክፍል አካባቢዎች ከመዛመቱ በፊት በቀዶ ጥገና መውጣት ነበረበት። ዜናው እንደ መብረቅ ነበር ላይ የወደቀው። እንደዚያ ቀን አላዋቂነት ተሰምቶኝ አላውቅም። አዋቂ ነበርኳ። እሳት የላሱ የዩኒቨርሲቲ ተማሪዎችን አፍ አስከፍቼ ነበር የምሸኛቸው። ከሚጨበጥና ከሚዳሰስ አልፌ ስለ ረቂቅ ፊዚክስ ወይም የተፈጥሮ ሳይንስ ዘርፍ ነበር የማስተምረው። አለ የተባልኩ የፊዚክስ ምሁር ነበርኩ። ዜናውን ከሰማሁ በኋላ ለረጅም ቀናት ድንጋጤና ውዥንብር ውስጥ ቆየው። ስነቃ ልክ ከጥልቅ እንቅልፍ የመንቃት አይነት ንቃት ነበር። እሱን የማውራሽ ከአሪፍ ቡና ጋር ነው። ዛሬ ቆንጆ ቡና አሰኝቶኛል። ሌላ ሙዚቃ መቀየር ትችያለሽ። ተነሳና ቡናውን ማፍላት ጀመረ። ያወራልኝን ነገር በደንብ ለማብላላት ጊዜ ወሰደብኝ። ከሊቁ ጋር መቀመጥ ራሱ ያለፈበትን ሂደት አብሮ የመኖር ያህል ህይወት አለው። ተነሳውና ሙዚቃ መደርደሪያውን ማገላበጥ ጀመርኩ። ከአዲሶቹ ስብስቦች ውስጥ ዘሪቱን አገኘው። ውሸታም አንቺ ውሸታም ውሸታም አታላይ ነሽ በጣም ማለለ ልቤ ማለለ ታለለ ልቤ ታለለ ሳተ ከቆመበት ተንከባለለ። ቡናውን ይዞ አጠገቤ መጥቶ ተቀመጠ። የት ጋር ነበር የቆምኩት? ከእንቅልፍ ነቃ? አዎን። ስነቃ ከቲዩመሩ ጋር ተፋጠናል። ህመም ወይም ሞት ብዙም የምፈራ ሰው አልነበርኩም። ምክንያቱም እንደዚህ ቅርብ መስሎ ተሰምቶኝ አያውቅም። በዚህ አይነት ቅርበት አልተያየንም። ለኔ ሞት ልክ እንደ አንድ የህይወት መልክ ወይም ዳይሜንሽን ነበር። የሚፈራ የሚሸሽ አልነበረም። የነፍስን መልክ የመቀየር ሂደት ነበር። ህይወቴ ሁሉ መጽሐፍ ነበር። ለቤተሰቤ ምንም ጊዜ አልነበረኝም። ምን ለመጨበጥ እንደሆነ ግልጽ አልነበረም እንጂ ማራቶን ላይ ነበርኩ። ህይወት ድንቅ ናት። የሚያስፈልግሽን ቅመም በሰዓቱ ተቀርብልሻለች። አልበላም፣ አልወደውም፣ ይቆየኝ የለም። ዋጥ ታደርጊያታለሽ። ለጣዕሙ የተለያየ ትርጉም የምንሰጠው እኛ ነን። ነገርየው በጥልቀት ቢመረመር ነፍሳችን ቀጭጫ ከመውደቋ በፊት መውሰድ ያለብን ምግብ ነው። ስለዚህ የተሰጠኝን የቀዶ ጥገና አማራጭ መወሰንና ማድረግ ነበረብኝ። የመጀመሪያዎቹ 2-3 ሳምንታት በጣም ከባድ ነበሩ። ብዙ ትግል ነበራቸው። በፊት የማልሰማቸው ህመሞች በሙሉ ይሰሙኝ ጀመር። ቀንም ሌሊትም እንቅልፍ አልነበረኝም። ምን ይዤ ምን እንደምጥል አላወቅኩም ነበር። መጀመሪያ ፍርሃቱ ይመስለኛል የጎዳኝ። በበኩሌ አካላዊ ህመም አላውቅም። መለስተኛ ቤተ መጻሕፍት ነበርኩ። የእውቀት ረሃብተኛ ታውቂያለሽ? ይህንንም ያንንም የሚያግበሰብስ ግን ጭንቅላቱ የማይጠረቃ እንደዚህ አይነት ረሃብተኛ ነበርኩ። ሌላ ህይወት ግን አልነበረኝም። የመጀመሪያዎቹ ከባድ ጊዜዎች መንፈሴንና ሰውነቴን እጅጉን ፈተኑት፣ አደከሙት። መተኛት ነበረብኝ። አብዛኛውን ቀንና ሌሊት ተኛለሁ። እንቅልፍ ግን አልነበረኝም። ባለቤቴና ልጆቼ በጣም ተጨነቁ። ምን ማድረግ እንደምችል አልገባኝም። አንድ ሌሊት የሆነ ነገር ልቤ ላይ ይመላለሳል። ተረታ፣ እጅ ስጥ ይላል እየደጋገመ። በተደጋገመ ቁጥር ዝም ብዬ መስማት ጀመርኩ። ግራ ገባኝ። ከዚህ በላይ እጅ መስጠት አለ እንዴ? እጅ የራሱ ተወስዶ ምን ልስጥ? ድምፁ እየደመቀ ሲመጣ ጸጥ ለጥ ብዬ መስማት ነበረብኝ። በቻልኩት አቅም ማዳመጥ ጀመርኩ። አስታውሳለሁ ህመሙ ትንሽ ቀለል ሲልልኝ ይህንን ድምፅ እያሰላሰልኩ በማግስቱ ተመልሼ የተለያዩ አጋዥ መጽሐፍት ለተማሪዎች ያዘጋጃሉ። ኮርሳችንን ልንጨርስ 1 ወር አካባቢ ቢቀረን ነበር። ባለቤቴ መጣችና ጌታዬ፣ ኧረ እባክህ አሁን እንኳን እጅ ስጥ፣ ተው እባክህ፣ ለራስህም ለእኛም መኖር እኮ አለብህ አለችኝ። እጅ ስጥ ከሚለው ቃል ውጪ ያለችውን ብዙ ነገር አልሰማሁትም። ዝም አልኩ። ከትንሽ ሰዓት በኋላ የቅርብ ጓደኛዬ ደወለልኝ። የሕክምናውን ውጤት ሰምቷል። ብዙ ነገሮች አወራን እና አሁን ምን እያደረክ ነው ጠየቀኝ። ዛሬ ትንሽ ቀለል ስላለኝ የተማሪዎች ደጋፊ መጽሐፍት እያሰባሰብኩ ነው። ክፍል ባልገባላቸውም ይህንን ኮርስ መጨረስ አይከብዳቸውም።
እኔም ከሐሳብ እገላገላለሁ። አንተ ሰው አሁንም ስለ ስራ ነው የምታስበው? ስራ እኮ አይደለም፣ ይሄ እኮ ሌላ ነው፣ ማስተማር ነው። እባክህ ጌታዬ፣ አሁን እንኳን እጅ ስጥ፣ ራስህን ተንከባከብ። ችግሩ ስር ሳይሰድ ያሉትን የሕክምና አማራጮች ቶሎ ጀምር። አሁንም እጅ ስጥ ካለው ውጭ እኔ ውስጥ የቀረ መልእክት አልነበረም። ግራ ገባኝ። ምንድነው እጅ መስጠት? የት ነው የምሰጠው? ለማን ነው የምሰጠው? ራሴን መጠየቅ ቀጠልኩ። የሚሰጥ እጅ እንዳለኝ ገባኝ። ነገሩ ሲገባኝ እጄንም እግሬንም ሰጠው መሰለኝ። ለማስተምርበት ዩኒቨርሲቲ ያለሁበትን ነገር በግልጽ አሳወቋቸው። መጽሐፍቶቼን፣ የጀመርኳቸውን የጥናት ጽሑፎች፣ ላፕቶፕ ከፊቴ ዞር አደረጉ። ምን ማድረግ እንደምፈልግ ገና አልወሰንኩም። በቀዶ ጥገና እጢውን ማውጣትና የጨረር ሕክምና መቀጠል ወይም በጨረር ሕክምና ብቻ መሞከር የተሰጡኝ ምርጫዎች ቢሆኑም አንደኛውን መምረጥ በራሱ ሌላ ፈተና ነበር። በሌላ በኩል ደግሞ ህመሙ እየባሰ መጣ። አቅሜም ከቀን ወደ ቀን መዳከም ጀመረ። በእነዚህ 4 ሳምንታት ራሴን የምደልልበት ምንም ነገር እጄ ላይ የለም። ስራ የለም፣ ንባብ የለም፣ ቴሌቪዥን የለም። ብዙም አላውራም። ትንሽ ነገር ቀምስና ወይ ተኛለሁ ወይ ደግሞ ብርታት ሲኖረኝ ጓሮ ቁጭ ብዬ አሰላስላለሁ። ምን የረባ ነገር አድርጌያለሁ? ማንን የሚጠቅም ስራ ሰርቻለሁ? ምን ታሪክ ትቼ ነው የማልፈው? ለማን ነው የኖርኩት? ምን ማድረግ የምፈልገውና ያላደረኩት ነገር አለ? ምን ይቆጨኛል? ራሴን እጠይቃለሁ። ብዙ አንጀት የሚያርስ መልስ አላገኝም። ባለቤቴ እጅ ስጥ ባለችኝ በማግስቱ ጠዋት ጭንቅላቴ ላይ ከተንሰራፋው እጢ ጋር ፊት ለፊት ቁጭ አልኩ። በሐሳብ መሆኑ ነው። እንደ ጓደኛ ነገርኩት። ምንም አይነት ትግል ውስጥ አልገባም፣ ግን የቀረኝን ጊዜ በሰላም ማሳለፍ እፈልጋለሁ። ስቃይ ውስጥ መቆየትም አልፈልግም። እያንዳንዷን ቀን ከጫፍ እስከ ጫፍ አጣጥሜ መኖር እፈልጋለሁ። የምቆይበትን ቀን ቁጥር መወሰን አልችልም። የምኖርበትን ጥልቀትና ጥራት ግን መወሰን እችላለሁ። እንዴት እንደምቆይ መወሰን የኔ ምርጫ ነው። ብዙ አልጠይቅም። ትርጉም ያላቸው ቀኖች ግን እፈልጋለሁ። ጭንቅላቴ ላይ ያለህ ደባል እንደመሆነ መጠን ተከባብረንና ተጋግዘን የያዝከውን ጉዳይ እንጨርስ አልኩት። ፍርሃት የማያደርግሽ ነገር የለም። ያኔ ምናልባትም ለመጀመሪያ ጊዜ በሕይወቴ ደፋር ሆንኩ መሰለኝ። በደንብ ካልፈራሽ በደንብ አትደፍሪም። ድፍረትም ሆነ ጥንካሬም ነጥሮ እንዲወጣ እንደ ወርቅ መፈተን ያስፈልጋል። ሞቅ እንዳለው ሰው ይስቃል። ፈዝዣ ያዋለሁ። እውነት ቃል በቃልም ባይሆን እንደሱ ነው ያልኩት። ቡናውን በየመሃሉ ይቆነጫል። ቆንጆ ተረት አስታውሳለሁ። ሰውየው ትንሽ ወፈፍ ያደርገዋል አሉ። ሌሊት በተኛበት ሌቦች ይገቡና ዕቃውን መሰብሰብ ይጀምራሉ። አያቸውና ከመኝታው ተነስቶ እሱም ቁልፍ ያላቸውን ዕቃዎች መሸከፍ ይጀምራል። ሌቦቹ ተገርመው ሰውዬ ምንድነው የምትሰራው ይሉታል። እሱም በቤቴ ደህና ዕቃ እንዳላገኛችሁ ሳይ ልቤ ስለተነካ የሚረባ ነገር ልጨምርላችሁ ብዬ ነው። ያው አብረን አይደል የምንሄደው አላቸው። አንደኛው ቆፍጣና ሌባ ተናደደና ይሄ የወንድነታችንንና የሙያችንን ክብር የሚመጥን አይደለም፣ ከባለቤቱ ጋር ሰርቄማ ለፍስፍስ ሌባ አልባልም አለና ተበሳጭቶ የሰረቁትን ሁሉ በትኖት ሄደ። ሰውየውም ይባስ ብሎ ቢያንስ እኔን እንኳን ይዛችሁኝ አትሄዱም አለ ይባላል። 4ኛው ሳምንት መጨረሻ አካባቢ ህመሙ እየባሰ መጣ። ህመሙ አካላዊ ይሁን ስነ ልቦናዊ መለየት አቃተኝ። አንድ ሌሊት ህመሙ እየከፋ መጣና ካልጋ መነሳት አቃተኝ። ካጠገቤ የተኛችውን ባለቤቴን መጥራት እንኳን ቸገረኝ። ተስፋ ቆረጥኩ። ውሃ መጠጣት፣ የህመም ማስታገሻ መውሰድ ፈለግኩ። አልቻልኩም። በአግባቡ ምኔን እንኳን እንደሚያመኝ መለየት አቃተኝ። ተስፋ ቆረጥኩ። የሞት ደጀ ሰላም እንደደረስኩ ተሰማኝ። ሌሊቱ ያለቅጥ ረዘመብኝ። ምናልባትም እጅ መስጠትና ሽንፈት አቅሜን የጨረሰውና ሞት ደጃፍ ላይ ያደረሰ ይመስለኝ። ህመሙና ድካሙ በስተመጨረሻ ከአቅሜ በላይ ሆኑና ተሸነፍኩ። ንጋቱ ላይ እንቅልፍ ይሁን ሞት ማንኛቸው እንደጣሉኝ አላውቅም። ጠዋት አረፋፍጄ ስነሳ ሌሊት የነበረው ህመም፣ አቅም ማነስና አበሳ ሁሉ ከሌሊቱ ጨለማ ጋር አብሮ አልፏል። ካልጋዬ ተነሳው። ባለቤቴን ጠራዋት። በጤናማ ዘመኔ ከሚሰማኝ ንቃት የተሻለ ብርታት ነበረኝ። ህመሙን አለቅጥ ያበረታው ወይም መልሶ የወሰደውን ኃይል መረዳት አልቻልኩም። ወራት ከተቆጠሩ በኋላ ነገሩን ስረዳው ዳርክ ናይት ኦፍ ዘ ሶል የነፍስ የጣር ጊዜያት ይሉታል።
በፈተና እየነቃች ያለች ነፍስ የምታልፍበት ፈታኝ ጉዞ ነው። ነፍሳችን እውነተኛ ከሚመስለው ግን ካልሆነው ማንነታችን ጋር ለመላቀቅ የምታደርገው ትልቅ ግብ ነው። ሂደቱም ፍሬ ከገለባው እንደመለየት ነው። አንቺም ካስተዋልሽው በተለያየ መልክ ያለፍሽበት ይመስለኛል። በማግስቱ ባለቤቴ ትመጣና አዳሬ ታያት ይመስል ሊቁዬ እጅ አንሰጥም እሺ፣ ሌሎች አሉ የተባሉ ሐኪሞች እያፈላለኩ ነው፣ የተቻለንን ሁሉ እናደርጋለን አለችኝ። ይህንኛው እጅ አንሰጥም በበሽታው አንሸነፍም መሆኑ ነው። መልካም፣ ከምንም በፊት ሐኪም ቤት እንደገና ተመልሼ መታየት እፈልጋለሁ አልኳት። የሆነ ለውጥ እንደተፈጠረ ገብቶኛል። ሌሊት ያየሁት ስቃይ ጠዋት ላይ በተለየ ጤንነት ተለውጧል። በወቅቱ የሚሰማኝን ስሜት እንጂ ከጀርባው ያለውን ምክንያት ልረዳው አልቻልኩም። ሐኪሙ ጋር ሄደን የመጀመሪያዎቹን ምርመራዎች እንደገና መውሰድ እንደምፈልግ ነገርኩት። ትንሽ አቅማማና ተስማማን። መልሱ ሲደርስ ሐኪሙ ፊት ላይ ደስታም ግራ መጋባትም አየሁበት። ባለፉት ሳምንታት ያደረግኩት የተለየ ነገር ካለ ጠየቀኝ። ከእረፍትና እጅ ከመስጠት ውጪ ምንም የተለየ ነገር እንዳላደረግኩ ነገርኩት። ፈገግ አለ። እጅ መስጠት የችግሩን ቢያብሰው እንጂ እንደማያሻሽለው ነገረኝ። የካንሰር ውጤ መጀመሪያ ላይ ከተገኘው ምርመራ በእጅጉ መቀነሱን አብራራልኝ። ለህመሙ መልክ መቀየር የራሱን የተለያዩ ሙያዊ መላምቶች አስቀመጠና የተለየ ህመም ከሌለኝ ከወር በኋላ እንድመለስ ነገረኝ። ለእኔ ከካንሰሩ ጋር መፋታታችን ግልጽ ሆነልኝ። የሐኪሙ መላምት ለሐኪሙ ይሰራል። ለእኔ የመጣው ተአምር ምንም ማብራሪያ የማይፈልግ ማንቂያ ደወል ነበር። ወደ ራሴ ስመለስ በነበርኩበት አድካሚ ህይወት እንደማልቀጥል ተሰማኝ። አቅሙም ፍላጎቱም የለኝም። በህይወት ለመቆየት 1 ዓመት ብቻ ቢቀረኝ ምን ማድረግ እፈልጋለሁ ብዬ ከራሴ ተማከርኩና የምፈልጋቸውን ነገሮች በዝርዝር ጻፍኩ። ሐሳቤን ለባለቤቴና ለልጆቼ በሚገባቸው ቋንቋ ነገርኳቸው። የገባቸውም ግራ የገባቸውም ነበሩ። ለእኔ ብዙም ለውጥ አልነበረውም። ለመጀመሪያ ጊዜ ከመሞቴ በፊት ለመኖር ወሰንኩ። ቀልድ ይመስላል፣ ግን አይደለም። ለቤተሰብ፣ ለስራ፣ ለነገ ሳይሆን ዛሬን ለመኖር ህይወትን ለማጣጣም ለመንቃት ቆረጥኩ። እጄ ላይ ለሕክምናና ለሌላም የነበረኝን የተጠራቀመ ገንዘብ ገሚሱን ለቤት ተውኩላቸውና የምጎበኛቸውን ቦታዎች፣ የማደርጋቸውን ነገሮች ዝርዝር ይዤ መዞር ጀመርኩ። ስኖር ያላየኋቸውን ሀገሮች ከሞት ደጀ ሰላም ደርሼ ስመለስ አየኋቸው። የተለያዩ የሚመስሉ ግን መሰረታቸው አንድ የሆነ ብዙ ድንቅ ሰዎች አየሁ። ምግባቸውን በላው፣ ባህላቸውን፣ ሙዚቃቸውን ኮመኮምኩኝ። በቆነጃጅቶቻቸው ውበት ተደመምኩ። ከኩዮቼ ጋር ከወጣቶችና ከልጆች ጋር ሳይቀር ሳኩኝ፣ ተጫወቱ። ከመንገድ አዳሪዎች ጋር ያለኝን ተቃምሼ በመንገዳቸው ተደምሜ የራሴን ቀጠልኩ። ሁሌም የምመኛቸውን ጥቂት ቁልፍ ነገሮች እየተማርኩ ወይም እየተለማመድኩ አሳለፍኩ። ምግብ ማብሰል፣ ፒያኖ መጫወት፣ ከሰው ጋር ቁጭ ብሎ ሲያወሩ መስማት፣ ረጅም የእግር ጉዞ ማድረግ፣ አትክልት አያያዝ መማር። ሌላ ምን ተማርኩ? አዎ ይሄኛው ያዝናናል። የጥፍር ቀለም አቀባብ ሳይቀር ተማርኩ። ቤተሰቦቼን ከሁሉም ያዝናናቸውና የጠቀማቸው እሱ ነው። ባለቤቴ ስራ ብዙ ናት፣ ለራሷ ጊዜ የላትም። ሁሌም ጥፍሯን መቀባት ትጀምርና ትዕግስት በማጣት ትበሳጫለች። ስለዚህ እሷን ለማስደሰት ተማርኩ። ምናልባትም ዓመታት ለፍቼ ከተማርኳቸው ትምህርቶች ይልቅ ይሄኛው ሳያስደስታት አይቀርም። በኋላ ላይ ሴቶቹ ልጆቹ እየመጡ ዳድ ፕሊስ እያሉ ስራቸው ሁሉ እኔ ላይ እግር መጫን ሆነ። በጣም ያዝናናል። በእውነቱ እኔን ለማስደሰት ይሁን ልጆቹም ፈልገው እርግጠኛ መሆን ይከብዳል። ባለቤቴ ግን በጣም እንዳስደስታት ግልጽ ነበር። ለ5 ደቂቃ የማላወራቸው የነበሩትን ልጆች መጨረሻ ጥፍራቸውን ቀለም መቀባት ጀመርኩ። እያንዳንዷ ጥፍር ውስጥ ያለውን የቅርጽ፣ የቀለም፣ የውፍረትና መሳሳት ቀለም አቀባበል፣ ከሁሉ በላይ ግን ያሻራቸውን ልዩነትና ሚስጥር አጥንቼ ሳልጨርስ ስራው አልቋል። በጣም ያዝናናል። እረ ብዙ ነበር። ተማርኩ ሳይሆን ኖርኩ ነው የሚባለው። ትምህርቱ ቤት እማረዋለሁ። ከዛን ቀን ጀምሮ ኖረዋለሁ። ለሚቀጥለው ወር ወይም ለሌላ ጊዜ የሚባል ነገር የለም። ሌላ ቀን አልነበረኝም፣ ነገ አልነበረኝም። እያንዳንዷን ቀንና ቅጽበት ብቻ መኖሬን ነው የማውቀው። የባከነች ምንም ደቂቃ አልነበረችኝም። በየመሃሉ ህመም ቢሰማኝም የከፋ ነገር አልነበረኝም። በዚህ ውስጥ ሰውነቴ ከመዳከም ይልቅ እየበረታ መጣ። ህይወቴ፣ ሰውነቴ ታደሰ።
እንደ ተክል ለመለመ። ወደ ሞት እየገሰገስኩ ነው ብዬ ራሴን ሳሳምን ጭራሽ መለምለም። ድንቅ ነበር። መሞትም መኖሩም ትርጉማቸው ተምታታብኝ። ሕይወትና ሞት የረዥም ዘመን ወዳጃሞች እንደመሆናቸው ይተዋወቃሉ። ሰው በአግባቡ እንዲኖር ከተፈለገ ከፍተኛ የጊዜ ገደብ ይጣልበታል። ያንን የጊዜ ገደብ እኛ ሞት እንለዋለን። የሰው ልጅ ግን ነገርየው በምንም ቋንቋ ቢቀርብለት የመኖር ቆይታው ስለሚያዘናጋው የተለያየ አይነት ማስጠንቀቂያ ይፈልጋል። ምናልባትም ማስጠንቀቂያዎቹ አጠገቡ ያሉ ሰዎች ቀድሞ መሄድ፣ ማጣት፣ ኪሳራ፣ የትኛውም አይነት ህልም፣ ራዕይ፣ ቀላልና ከባድ ህመም እና የመሳሰሉት ናቸው። አሁንም አለቃ ካለ ቀኑ ተቆጥሮ ይነገረዋል። ይህንንም ካልሰማ ቀድሞ ሞቶ ሊሆን ስለሚችል ምግብ ከማቅረብ በፊት በተደጋጋሚ ትንፋሹንና የልብ ትርታውን አንገቱ ስር በደንብ ማጣራት ያስፈልጋል። ሞትም ቢሆን ትኩስ ነገር እንጂ የሞተ ነገር ይዞ መሄድ አይፈልግማ። ከት ብሎ በራሱ ፊት ሳቀ። በመገረም አይኑን አየዋለሁ። እና ይገርምሻል፣ በእነዚህ ጊዜያት ያልሰማሁት የሙዚቃ አይነት የለም። ምኔን እንዳስነኩት አላውቅም። ብቻ እንዳበደ ሰው ሙዚቃ ስሰማ ትወዘወዝ ነበር የምውለው። በኋላ ላይ ነው የሙዚቃ መንፈስ ፈዋሽነት የተገለጸልኝ። ልጆቼ ይመስለኛል ከህመሙ ይልቅ አዲሱ ባህሪ ግራ ሳይገባቸው አይቀርም። የማያውቁት እንግዳ ነገር ነው። እግሩን መታ መታ እያደረገ ቀጠለ። ታሪኩ እንዲህ የሚያልቅ አይደለም፣ ብዙ ነው። በጣም ይገርማል የምንተኛበትና የምንነቃበት መንገድ መለያየትና መመሳሰል አልኩ። እንደዚያ ነው። ሰዓቱ ግን ሄዶብሻል። 3:20 ሆኗል። ከፈለግሽ ልሸኝሽ እችላለሁ። ከተመቸሽም እዚህ ሶፋ ላይ ማደር ትችያለሽ። ሰዓቱና የደጁ ብርሃን አይመሳሰሉም። ትልቅ ደማቅ ጨረቃ እንዳለሽ ታውቆኛል። ብርሃኗና ድባቧ ሳር ቅጠሉ ላይ ነበር። በቤቱ መስኮቶች የሚገባው ብርሃን ቤት ውስጥ ካለው የነጭ አምፖል ብርሃን ብዙም አይለየም። የማደር ትችያለሽ ግብዣ ውስጥ ምንም የተለየ ግብዣ የለም። ከፈለግሽ ደሪ፣ ካልፈለግሽም መጥተሽ ነው። ለማደርም ሆነ ላለማደር አልወሰንኩም። ምንም አልመለስኩለትም። ጊዜ ራሱ እንዲወስንልኝ ፈልጌያለሁ። ጨዋታችን አለማለቁ ደግሞ አጓጉቶኛል። በወጉ የማላውቀው ሰው ቤት ማደር፣ ለዚያውም ላጤ ቤት ማደር የሚለው ትርጉሙ ሲቀየር ተሰማኝ። ስጋት ፈለግኩ። የለም። ማታው ልክ ረዥም ቀን አብሮ እንደመዋል ነበር። ውስጡ የሚፈስ ህይወት አለው። ሰውነት ወይም ከሰውነት በላይ ያለ ስሜት ብቻ ነው መሃላችን ያለው። ሴት መሆኔ ወንድ መሆኑ ያለን ትውውቅ አጭር መሆኑ ቦታ አልነበረውም። ሌላ የሚያስተሳስረን ኃይል መሃላችን ነበር። ለአብሮነታችን ምንም የምንሰጠው ስም አልነበረም። ሰው መሆን፣ መስማት፣ መስፋትና መንቃት ብቻ ነው ውስጡ ያለው። ያለሁበት ቦታ የገባው ይመስላል። ልጆቹን ሊያቸው ውሾቹም መሆኑ ነው። ጋቢ ላምጣልሽና የሆነች ነገር እንቀምሳለን። በባዶ ሆድ አደረኩሽ። እስከዚያ ሙዚቃሽን ኮንኩሚ። ዛሬ ምርጫው ያንቺ ነው አለና ተነሳ። እኔም ተነስቼ በመልክ የተቀመጡትን ሸክላና ሲዲዎች ማገላበጥ ያስኩኝ። አብዛኛዎቹን ድምፃውያን ቢያንስ በስም አውቃቸዋለሁ። መበርበር ጀመርኩ። የእሱ ትውልድ ወጣቶቹ የሚላቸው፣ የእኔ ትውልድ ደግሞ አንጋፋ የሚላቸው ዝርዝር ውስጥ ይመደባሉ። አንዳንዶቹ አባቴ በደጉ ዘመን እናቴን ለማባበል የሚወዛወዝባቸው ዘፈኖችን አስታወሱኝ። የኛዎቹ ከሚለው ስብስብ ውስጥ ማሪቱ ለገሰ፣ ብዙነሽ በቀለ፣ ጥላሁን ገሰሰ፣ ማህሙድ አህመድ፣ አለማየሁ እሸቴ፣ ምኒልክ ወስናቸው፣ አስናቀች ወርቁ፣ ኪሮስ አለማየሁ፣ አሊ ቢራ፣ ጌታቸው መኩሪያ፣ ሙላቱ አስታጥቄ፣ ግርማ በየነ፣ ተሾመ ምትኩ፣ አብተው ከበደ፣ እማሆይ ጽጌ ማርያም፣ አሸናፊ ከበደ፣ ጌታቸው ካሳ፣ ኃይሉ መርጊያ፣ ሰፊ ዮሐንስ፣ የማነ ባሪያ ብዙ ናቸው። ወጣቶቹ ብሎ ካደራጃቸው ውስጥ የኔ ትውልድ አንጋፋዎች ሞልተውታል። ፈገግ አልኩ። እያንዳንዱ የአልበም ሽፋን የሚወስደኝ ቦታና ትዝታ ነበረው። አስቴር አወቀ፣ ኩኩ ሰብስቤ፣ ቴዎድሮስ ታደሰ፣ ነዋይ ደበበ፣ አብርሃም አፈወርቂ፣ ቴዲ አፍሮ፣ ግርማ ይፍራሸዋ፣ ጂጂ፣ ፀሐዬ ዮሐንስ፣ ጸጋዬ እሸቱ፣ ዳዊት መለሰ፣ ሚካኤል በላይነህ ይቀጥላሉ። ሙዚቃ አይቼና ሰምቼ እንደማላውቅ ሁሉ የሚይዘውና የምጨብጠው ጠፍቶብኝ ያገላብጣለሁ። ከየትኛው ሙዚቃና ስሜት ጋር መቆየት እንደምፈልግ አልወሰንኩም። ለካስ ምርጫም ከባድ ነው። የታችኛው መደርደሪያ ላይ ያሉ ጥቂት ስብስቦች አዲሶቹ ብሎ የሰየማቸው የኔ ዘመን ፈርጦች ነበሩ።
ዘሪቱ ከበደ፣ ኢዮብ መኮንን፣ ናቲማን፣ ኃይሌሩት፣ ሳሚዳን፣ ቤቲጂ፣ ጃኑና ሮፍናን ተጠርዘዋል። በማገላበጥ ብቻ እንደሰከርኩ ገባኝ። እንደምንም አንዷን አልበም አወጣሁና አብሬ መወዝወዝ ጀመርኩ። ጉድ የሆንኩትን አልሰማ። ጂጂ ትፈሳለች። የት እንዳለው፣ ስንት ሰዓት እንደሆነ፣ ለምን እንደምቆይ ምንም አልጠይቅም። የሚጨቃጨቀው ጭንቅላት ያርፏል። ከምሽቱ ጋር አንድ ሆኜ እየፈሰስኩ ነው። ሙዚቃውና ሰውነቴ የተዋሃዱ ያህል እንሳፈፋለሁ። እንቅስቃሴ ምንም አይነት የዳንስ ምትና ህግ የጠበቀ አልነበረም። በዚህ ሙዚቃ እንደ ሱፊዎቹ መሽከርከር እንደሚቻልም አላውቅም ነበር። ምናልባትም ከጠጣርነት ወደ ፈሳሽነት የመቀየር አይነት እሽክርክሮች ነበር። በሙዚቃ ጀልባ በትውልድ ጅረት ላይ ፈሰስኩበት። እየነካሁት፣ እያጣጣምኩት። ሙዚቃው ጊዜን ጉልበት ሲያሳጣው ይሰማኛል። ለጥቂት ደቂቃዎች በግምት ነው እየተወዛወዝኩ ቆየው። ሊቁ ከጓዳው ተመልሶ እየጠበቀኝ እንደሆነ ታወቀኝ። ባለ አንድ መቀመጫ ያላት ቀጠን ያለች ሶፋ ላይ እግሩን አነባብሮ ያመጣልኝን ጋቢ አቅፎ በመገረም ይመለከተኛል። እየተሽከረከረ የነበረውን ሰውነቴን በቀስታ አሰከንኩትና አረፋልኩ። አጨበጨበልኝ። የፍረቴን ሳቅኩና ያመጣልኝን ጋቢ አመስግኝ ደረብኩ። እራት የመቅመስ ዓላማ አለሽ? ወደ ጠረጴዛው እየመለሰኝ። እራት መቅረቡንም አላስተዋልኩም ነበር። ጥቂት የመሰሉኝ ደቂቃዎች ምናልባትም ከአንድ ሰዓት አያንሱም። በደስታ እጄን ታጥቤ ቀረብኩ። ጨዋታ ይዘን ስለቆየን ምንም ተጨማሪ ነገር መስራት አልቻልኩም። ድምፁ ይቅርታ እንደመጠየቅ እየዳዳው። እኔ ምግብ ቀምሶ እንደማያውቅ ሰው ነው እየበላው ያለሁት። ለምግብ ብዙ ግድ አልነበረኝም። አሁን ግን መብላት ማቆም ነው የተቸገርኩት። ምናልባትም ምግብ ቀምሰሽ አታውቂ ይሆናል። ምናልባትም ብዙ ረሃብ ይዘሽ ይሆናል የምትዞሪው። የሰው ልጅ እኮ ቁጥሩ ያልተመዘገበ አይነቱ ያልታወቀለት ረሃብተኛ ነው። ያንቺን ረሃብ የምታውቂው አንቺ ነሽ። ስሟ ከድህነት በወጉ ባልተላቀቀ ሀገር ላይ በቅዬ እየኖርኩ ከረሃብ ብዙ ርቀት ላይ ነኝ ብዬ ተኩራርቼ በተኮፈስኩበት ቦታ አንድ አዋቂ መጥቶ ረሃብተኛ እንደሆንኩ ሲነግረኝ ደሜ ሞቅ ማለቱ አይቀርም። ግን እውነትን ምን ያደርጉታል? ወይ ይውጡታል፣ ወይ ደግሞ እስኪውጡት አፍ ላይ ያንቀዋልሉትና ቀኑ ሲደርስ መልሰው ይውጡታል። ጸጥ አልኩ። ከምሳ የተረፈንን እንጀራ በወጥ ጠራርገን በላን። ወደ ጨዋታችን እስከምንመለስ ጓጉቻለሁ። ትኩስ ሻይና ያመጣልኝን ጋቢ አቀፌ እየተሟሟኩ ወደ ሶፋው እስኪመለስ ጠብቀዋለሁ። ወሬ የጠማው ጋዜጠኛ ነበር የምመስለው። አጠገቤ መጣና የዘረጋኋቸውን እግሮቼን እግሩ ላይ ጭኖ ተቀመጠ። ትንሽ እንደመሳቀቅ ብዬ በጨዋ ደንብ ግን እንዳልከብድህ አልኩት። በስሱ የማላውቀው አይነት መሽኮርመም ነበረበት። ከት ብሎ ሳቀና ልክ ነሽ፣ ክብደትሽም እኮ የዋዛ አይደለም አለ። ከባድ ፌዝ መሆኑ ነው። እንኳን እነዚህ ሚጢጢ የልጅ የሚመስሉ እግሮች ይቅርና አንቺም ኪሎ አትሞይም ነው ነገሩ። ወይም ደግሞ ይህም እግር ሆኖ ነው ያፈርሽው፣ ስንቱን አይተነዋል እቴ ሊሆንም ይችላል። ቅድም ሙዚቃ እንዴት ጉድ እንዳደረገህ እያወራኸኝ ነበር አልኩት። ጊዜ የለኝም። ቆይታችን ደግሞ የራሱ ህይወት አለው። እንዲያመልጠኝም አልፈለኩም። በጣም ትሰሚያለሽ አለኝ። ማለት የሚሰማውንም የማይሰማውንም ትሰሚያለሽ ማለት ነው። አጠገቡ ካለው የነሐስ ውሃ መጠጫ ላይ ውሃውን እየተጎነጨ ቀጠለ። ለመጣው ትልቅ የህይወት ለውጥ እጅም እግርም ሌላም ካለ ሰጠው። አልፎ አልፎ ከሚሰማኝ ድካም ውጪ ጤነኛ ነበር የምመስለው። ጤነኛም ነበርኩ። ራሴን ስጠይቀው ብዙ ያልሰማሁት የታፈነ ድምፅ ነበረኝ። በማስተማርና በመመራመር ውስጥ ጠፍቼ ህይወትን እየኖርኩኝ አልነበረም። ህይወቴ ሚዛኑን የሳተ ነበር። ጭንቅላቴ ውስጥ ታፍኜ እሱን እንኳን አልሰማውም ነበር። ሩጫዬ ሁሉ ነገን ለመጨበጥ ነበር። ዛሬማ የራሴ ነው። ማን አባቱ ይወስድብኛል? ነገን ግን ትልቅ ታሪክ ትቶ ለማለፍ ነበር ሩጫዬ። ህይወቴ ሁሉ እቅድ ነበር። ነገ ነበር። ለምንኖርበት ስርዓት ምንም አላጎደልኩም። ታማኝ አገልጋይ ነበርኩ። እኔ ግን እየኖርኩኝ አልነበረም። ለራሴና ለቤተሰቤ ጊዜ አልነበረኝም። ምርታማ ማሽን ነበርኩ። ስለዚህ ከተኛሁበት ጥልቅ እንቅልፍ መንቃት ነበረብኝ። ራሴን ለእውቀት አከራይቼ መጽሐፍት ውስጥ በደባልነት ነበር የምኖረው። እድሜ ለካንሰሩ ወደ ራሴ ተመለስኩ።
አንድ የቅርብ ወዳጄ ይህን ነገር ሲሰማ ፈረንጆቹ የአማራጭ ሕክምና አላቸው፣ እስቲ እሱን ሞክር ብለው ተወተኝ። ጊዜ ወስጄ ምን አይነት ሕክምና እንደሆነ ለማንበብ ሞከርኩ። አስተሳሰቤን፣ አመጋገቤን፣ የምውልበትን መምረጥና ማስተዋል ጀመርኩ። የያዝኩትን አዲስ መንገድ በሌላ መልኩ እንድረዳው አግዘኝ። የመጀመሪያዎቹ 6 ወራት ማብቂያ ላይ በባለቤቴ ውትወታ እንደገና ተመረመርኩ። ውጤቱ ተአምር ነበር። ምንም የካንሰር ምልክት አያሳይም። ሐኪሙ በድጋሚ የራሱን ግምትና ማብራሪያ ጥናት እያስደገፈ ሊያብራራልኝ ሞከረ። ለእኔ በወቅቱ ምን ሆነ እንጂ ለምን ሆነ የሚለው ጉዳይ አልነበረም። አመስግኘው ወጣን። ሰውነቴ በእፎይታ ነፍስ ሲዘራ ይታወቀኛል። ልቤ ያሻውን እያደረኩ ኑሮዬን ቀጠልኩ። ማድረግ የፈለኳቸውን ነገሮች አደረኩ። በወቅቱ ማድረግ የፈለኳቸውን ነገሮች ዝርዝር ያሟዋል ቢያስብለኝም በእኔ ቦታ ላይ ግን ለነበረ ሰው ምንም ትርጉም አልነበረውም። ማድረግና መሆን የፈለኩትን ኖሮ ማለፍ ነበር ቁም ነገሩ። በሄድኩባቸው ሀገሮች መንገድ ላይ የሰማኋቸው ሙዚቃዎች፣ የመንገድ ላይ ስዕሎችና የተለያዩ ትርኢቶች ፈዝዣለሁ። ትንሽ ሞቅ ካለኝም ያገኘሁት የመንገድ ላይ ሙዚቃ ውስጥ ገብቼ እንድሳተፍ እጠይቃለሁ። ይፈቅዱልኛል። በአማርኛ ፎክርባቸዋለሁ፣ እጫወትላቸዋለሁ። የምለውን አንድም ቃል አይረዱም፣ ግን ልባቸው እስኪበርስ ይስቃሉ። ጀማሪ ፒያኖ ተጫዋች በሆንም ፒያኖ ሳገኝ እጠይቃቸዋለሁ። ይፈቅዱልኛል። እጫወታለሁ። ብዙ ሳሳታለሁ። ትንሽ እጫወታለሁ። ነፍሴን አስደስታለሁ። በማላውቀው ከተማና አደባባይ ድንገት ትዝ ያለኝን በወጉ እንኳን የማልችለውን የድሮ ዘፈኖች እዘፍናለሁ። በድፍረቴ ተገርመው አጨብጭበው ይሸኙኛል። አመስግኜ እሄዳለሁ። በየመናፈሻው ረጃጅም ሰዓታት እቀመጣለሁ። ተክሎቹን፣ አበቦቹን እንደ ጓደኛ አወራቸዋለሁ። እነካካቸዋለሁ። ደስ ይላቸዋል። እሄዳለሁ። ራሴን በብዙ መልኩ አስተማርኩ። ይሄኛው የመስገብገብና የመሰብሰብ ዕውቀት ሳይሆን የመረዳትና የመኖር ጥበብ ነበር። ከዙረቴ መልስ እቤት ከልጆቼና ከባለቤቴ ጋር ጥሩ ጊዜ አሳልፋለሁ። እኔና ሕይወት ደግሞ ከእያንዳንዷ የቅጽበት ጠብታዎቿ ጋር እንቀመጣለን። መታመሜን ከማወቄ በፊት ከኖርኩባቸው ረዥም ዓመታት ይልቅ ሞት በሬ ላይ መድረሱን የተረዳሁባቸው 12 ወራት ትልቅ ትርጉም ነበራቸው። ሞት መጀመሪያ በርቀት ይመጣል። ገና ስንወለድ መወለድ ነው ሞትን የሚወልደው። እንደ ሰው የመጣንበትን ስጋ መውሰድ ሲፈልግ በርቀት በሰፈሩ ዙሪያ ይፎክራል፣ ይሸልላል። አንሰማውም። ወደ ቤታችን ትንሽ ተጠግቶ ያፏጫል። አዳሜ እየደረሱ ስለሆነ የመጣሽበትን ጉዳይ መልክ አስይዢና እንመለስ ይላል። አንሰማውም።